ኸይር ኢንሻአላህ። በጣም የምትሰራው ነገር ጥሩ ስራ ነው ሙቤ። ከምንም በላይ ዛሬ ስላስገባኝ አመሰግናለሁ። እና ስለዚህ ዘውጁና ምናምን ስለሚለው ነገር ትልቅ የዚና በር ነው። ወላሂ ለአዚም ትልቅ የዚና በር ነው። ማንኛው ሼክ ነው፣ የትኛው ቁርአን ነው፣ የትኛው ኪታብ ነው ሴትና ወንድ ወጥተሽ ሚዲያ ላይ ዘውጁና ብል ዘውጅ አጋቡ የሚለው የለም። ሐላል የሚሰራ ተው፣ ሐላል በይነ አላሁ በይነ ሐራም። ይሄንን የሐራም መክፈቻ በር ዘውጁና እንኳን አይደለም በኦንላይን ተጋብቶ ሙቤ በቤተሰብም መጥቶ ሴት ልጅ እየበላ ነው። ስንት አለ በየቤቱ እያለቀሰች ነው። 3 ዓመት 4 ዓመት 6 ዓመት ሰርታ ሚዲያ ላይ እየቀረች እንኳን አይደለም በሚዲያ መጥቶ ማለት ነው። እና ስለዚህ ስለ ዘውጁና ስለሚለው ነገር ትልቅ ሊሰራበት ሊቋረጥ መደረግ ያለበት ነገር ነው። ሐላል የሚሰራ ኦኬ ሐላል ነው ችግር የለውም፣ ያንን አላህ ይወቅ ማለት ነው። እና ስለዚህ ሴት ወጣች ወንድ ወጣች ዘውጁና የአኺ ትዳርን እኮ አላህ ነው የሚወፍቅህ። ስለ ርዚቃችን ዱዓ እናድርግ፣ ስለ ጤናችን፣ ስለ አፋያችን፣ ስለ አኺራችን ስንት ነገር የሚደረግ ያለ ላይፍ ለወጡን እንደዚህ አይነት ቤት አላህ የሰጠህን ተቀበል። እውር ባልቢ አላህ ካሰጠህ ማግባት ነው አልሐምዱሊላህ ለኒዕመተ። ስለዚህ ስለ ዘውጅና ኦንላይን ለሚለው ነገር ወላሂ ለአዚም አላህ ይህዲና ወይህዲ ኩል الجميع አላህ ይሰብርና ነው የምለው። አላህ ይሄን ነገር በጣም እንዲሰራበት የሚፈልግ ነገር ነው። ኸይር አለ እያሉ ነው ወንድሞቻችን እየገቡ እንደዚህ ነው እንደዚህ ሐላል ነው እንደዚህ ሐላል ነው የሚሉ አሉ። ያንን አናቅምኛ። ሐላልና ሐራሙን አላህ ነው የሚያውቀው። ግን ሴት ወጣ ላጋባ ወንድ ወጥቶ ላጋባ ይሄ በፍጹም መወገዝ ያለበት ነገር ነው። ጀዛከላሁ ኸይረን። ኩሉ ኸይር ስራ አላህ ይቀበልህ። ልጆችን አላህ ያሳድግልህ። ሁሉ ነገር ከታተላለህ በይዘው ሁሉ ጊዜ شكرا حياتي خير تراهنا الله يقبل وندمي الله السلام عليكم. وعليكم السلام مبي شيخ حسين كيف حالكم؟ ما شاء الله الحمد لله طيبين ما شاء الله. وديت يركنوا كمسجد ولا بيت؟ ارى قبر زي اللي يتجاوبون ما شاء الله ما شاء الله. سمع እንዳትወርቅብን እንፈልግሃለን እንዳትሰበር እናደራለን። እንግዲህ አንዳንድ ነገር ዘውጁና የሚባል ነገር መጥቷል። ባለፈውም አንዳንድ ሰዎች መጥተው ፈትዋ ሲጠይቁ ቪዲዮም ነበር እና ያም ቪዲዮም ተመልክቶ እኔም ቪዲዮ ሰርቻለሁ እና አሁን እህቶቼ በዚህ ጉዳይ ላይ እንዴት ነው ጥንቃቄ እንዲያደርጉ እንዳይጎዱ ይሄ ኢንቦክስ ላይ ይሄዱ ዘውጁና እየተባሉ ዘመናዊ ጅንጀና ነውና በዚህ ጉዳይ ላይ ጥንቃቄ አድርጉ። በዚህ ጉዳይ ላይ ኡስታዞቹም ዑለማዎቹም በዚህ ጉዳይ ላይ በደንብ ማስተላለፍ አለባቸው ብዬ መልእክት እያስተላለፉ ነው እና ብዙ እህቶቻችን ብዙ በዚህ ጉዳይ ላይ ይሄ ትክክል እንዳልሆነና የተጎዱ እህቶቻችን እንዳሉ አንዳንድ ነገር እየነገሩኝ ነው እና ትክክል። እስኪ አንተ በዚህች ላይ እንደው አንድ አጠር ያለ ነገር ይሄ ነገር ላይ የምትለው ነገር ካለ ካላስቸገርኩ ጅዋጅዌን እያልክ ወላሂ እኔ ተናግሬያለሁ። ያው የኛ ድርሻ ንያቸው ጥሩ ሆኖ ሳለ ሰውን ማጋባት ፈልገን ነው የሚሉት ነገር እኛ ከዝሙት ሰዎች እንዲርቁና እንዲጋቡ ፈልገን ነው። ጥሩ ንያ ነው። ነገር ግን አካሄዱ እንዴት ነው ታዲያ የሚሆነው የሚለውን ደግሞ ለቁርአንና ለሐዲስ ተወለት። መጥፎ ነው ይሄ ነገር ቢተው ነው። አላህ በቁርአን ላይ ሴት ልጅ በምን መልኩ እንደምትገባ ሲናገር ፈንኪሑሁነ ቢኢዝኒ አህሊሂን ይላል። ሴቶችን በቤተሰቦቻቸው ፈቃድ አግቧቸው ነው ያለው። ቤተሰብ ነው ይሄን ጉዳይ እንትን ማለት ያለበት። ኦኬ እኛ እንዲጋቡ ፈልገን ነው ሌላ አይደለም። ጥሩ የቁርአኑ አንቀጽ ያጋቧቸው ይላል እኮ ወደ ትዳር ሰዎችን መጥራት ነው ማለት ነው እንጂ ኒካህን እንደዚህ ማንም ሰው ሄሮ ተነስቶ እናጋባቸው እንኮ ስልክ ተለዋወጡ ይሄ የማይሆን ነገር ነው። ወታቸው አይደል? እና ይሄ መንገድ እነዚህ ልጆች እንደፈለጉ እንዲገናኙ በር ከፈቱላቸው። ሌላ ምንም ያደረጉት ነገር የለም። ኦኬ እዛው ኒካ ሊያስሩ ነው ወይ እነዚህ ሰዎች? ወልይ ሆነው አትሆኑም። እናንተ ወልይ አትሆኑም። እዚህ ወልይ የሚሆነው አላህ በቁርአን ላይ እንደተናገረው የሴት ልጅ ቤተሰቦቿ ናቸው። ታዲያ ምንድነው ስራቸው ከተባለ ስልክ አላወጡ እነዚህ ሰው መተው ከዛ ይገናኛሉ የፈለጉትን ነገር። ይሄ ጥሩ አይደለም። አላህ ሱብሓነሁ ወተዓላ በቁርአን ላይ ያለው ፈንኪዑሁነ ቢኢዝኒ አህሊሂን ሴቶችን በቤተሰቦቻቸው ፈቃድ አግቧቸው። ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ምንድነው? አዩመ እምረአቲን ነከሐት ቢገይሪ ወልይን ወሻሂደይን ፈኒካሑሃ ባጢል። አያችሁ ያለ ወልይ ያለ ቤተሰቧ ኒካ ያሰረች ሴት ኒካህ ውድቅ ነው ብሏል። የሚጠየቀው ወደ ቤተሰብ ጋር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ቦታ አመላክተዋል እሱን ነገር። ሐዲስ ላይ ሲናገሩ ምን አሉ?
ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ አለው። ዲኑንና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ልጃችሁን ለትዳር ቢጠይቃችሁ ዳሩት አሉ። አያችሁ፣ ማን ነው የሚጠየቀው? ቤተሰብ ነው የሚጠይቀው። ይሄን ነገር የሚሰራ ቤተሰብ ነው። የኛ ድርሻ ታዲያ ምን ይሁን ከተባለ እነዚህ ልጆች ምንድነው መክራቸው? ወጣቱን ጥሩ ነው ወደ ትዳር ሂድ ብላችሁ ምከሩና አለቀ። ከዛ በኋላ ያለውን ስራ የሚሰራ ቤተሰብ ነው። ፈለጋት አይደል? ያችን ልጅ የሚፈልጋት ካለ ከቤተሰቧ ሄዶ ይጠይቃል። ኒካ ያስራል። ኑ አንጡ፣ እሱ ጥሩ ልጅ ነው፣ እሷ ጥሩ ልጅ ነው፣ ምን አይነት ልጅ ትወጃለሽ፣ ምን አይነት ሰው። ከዛስ በቃ ስልክ ተለዋወጡና በውስጥ ጨርሱ። ይሄን ጉዳይ በውስጥ ኒካ ላይ ስሩ። የማይሆን ነገር ወላሂ የማይሆን ነገር እና ይሄ ነገር ጥሩ አይደለም። እሺ አዎ እኔም ይሄን ነው የምለው። በዚህ ጉዳይ ላይ ደግሞ ሌሎችም ኡስታዞችም ዑለማዎችም በደንብ በዚህ ጉዳይ መሰረት አለበት። እኛም አታግበው አይደለም ለሁሉም ልጅ ማገሰው ማግባት ጠባን እድሉን በስነ ስርዓት ልጅ ሴት ልጅ የተከበረች ናት። ቤተሰቦቿ ጋር ሄደው ጠይቆ በስነ ስርዓት ኒካህ እንዲያስር ነው እና የምንለው። ከዚህ በፊትም በርካታ እህቶቻችን እንግዲህ በውስጥ እንደዚሁ ተዋውቀው ኢንቦክስ ላይ ሄደው በዛ በኢሞም በተለያየ ነገር አውርተው ይሄን ያህል ብር ካልሰጠሽኝ እንግዲህ አገባሻለሁ ብሎ ነው እንግዲህ እስኪ ጸጉርሽን ልሽ አንዴ ልሽ ምን ብሎ ያን ጊዜ ሪኮርድ ያደርግና ያን ደግሞ ሪኮርድ ይዝባትና እንግዲህ የአመትም ደሞዟ የሰጠች ሸሪዓዊ ዘመናዊ መጀረጀኛ መንገድ ለማንኛውም ኦኬ ከሷ ጋር ማች ያደርጋል ብለን ስልክ የምናቀያየር መስሏችሁ ነው? ላ መሀላቸው ሰው ሆኖ እሱ የእሷን ቁጥር ሳያገኝ እሷ የእሱን ቁጥር ሳታገኝ መሀላቸው ሰው ሆኖ እንዲያወሩ ይደረጋል። እንዴት ሐራምን እንሽሽ እያለ ያለ ሰው ሐራምን ታስፋፋለ? ለምትናገሩት ዚና ዛኒ ብላችሁ እኮ እህቶቻችሁን ወንድሞቻችሁን ስትናገሩ ቁርአን ላይ አላህ ሱብሓነሁ ወተዓላ ይሄን ቃል ያወጣው ሰው አለ ያወጣው ሰው 4 ምስክር ከሌለው ይገረፍ አለ። 80 ጀልዳ ፈልጅሊዱሁም 80 ጀልዳ። ከዛስ ከነሱ ላይ ፈላ ተቅበሉ ለሁም ሸሃደተን አበዳ ነው ያለው። እንዳትቀበሏቸው ምስክርነታቸውን ከዛ በኋላ አለ። እነዚህ ሰዎች በአላህ ሱብሓነሁ ወተዓላ ዘንድ 4 ምስክር ከሌላቸው ምንድናቸው አለ አላህ ሱብሓነሁ ወተዓላ? ውሸታሞች ናቸው ብሎ ነው ያላቸው። ቆም ብላችሁ አስቡ ለምትናገሩት ንግግር። ረሱል አለይሂ ሰላቱ ወሰላም አንድ አማኝ ከአፉ አሁን ደግሞ ዘውጁና መጥቶ እሱ አንድ ላይ ይነጋገሩና ስልክ ቁጥር አምጪ ይባባሉና ሂዱ አውሩ ነው የሚባለው። ይሄ ከሸሪዓው አንፃር እንዴት ይታያል? ይሄ አንደኛው ጥያቄ ነው። እነዚህ ምድረ ጃሂሎች ናቸው። ይሄ ፕሮግራም የጀመሩ ሰዎች እንዳትቀላቀሉ አዳራ። ላኢላሃ ኢለላህ ስልክ እነዚህ ሰዎች እያጠፏቸው ነው። ሁለተኛ እንዲህ አይነት ቦታ አትገኙ ሙስሊሞች። ስለ ዲን አታስተምረው። የምታስተምሩት እውቀት ስታጡ ጊዜ እየሰበሰባችሁ እንዲህን እያደረግን ትላላችሁ አይደለ? ፍቱ ሙስሊሙን፣ ስለ ዲኑ ይማርበት። እውቀት ካላችሁ አስተምሩ፣ ከሌላችሁ አዳምጡ። እኔ ኦፊስ ደግሞ ሂዱ ሐላል ሆም የሚላቁ አሉ፣ እኔም ኦፊስ የሚላቁ አሉ። እንዴት ይሻላችኋል? እንግዲህ መታወቂያ ያለው ፈቃድ ያለው ማለት ነው። ሐስቡናላህ ወኒዕመል ወኪል በሉና እንግዲህ ድንኳን ጣሉ። እንዲህ ነው እንግዲህ ነገሩ። ይውላችሁ አከሲባል አያለማወቅ አለኝ። እሺ ስራ አስኪያጅ ትሆኛለሽ ዛሬ? አይ አንቺ መዝጋቢ ነው የምትሆኝ፣ መዝጋቢ ነው የምትሆኝ። በቅርብ ወደ ኢትዮጵያ አንቺ መግባትሽ አይቀርም ዛሬ ኢንሻአላህ ተዓላ። መዝጋቢ ነው የምትሆኝ አንቺ። ስራ አስኪያጅ እንኳን አትሆኝም አንቺ። ብዙ ሰው ተርሚኔት ታረጊያለሽ። ስራ አስኪያጅ ከሆንሽ ብዙ ሰው ነው ተርሚኔት የምታደርጊ። ብዙ ሰው ከስራ ታባረሪያለሽ አንቺ። አዎ ደግሞ ልንገራችሁ ደግሞ በጣም የገረመኝ ማለት ነው። እኔ ቆይ ከተመዘገብኩ ስንት ቀኔ ነው አለኝ አንዱ ደግሞ ማለት ነው እንትን መሴጅ ላይ ማለት ነው። ከተመዘገብኩ እስካሁን ለምንድን ነው እኔ ሚስት የማላገኘው አላለኝ። ፉል ፓኬጅ የምሬ ነው፣ ውሸቴ እንዳይመስላችሁ። ይኸውላችሁ እዚህ ታላችሁ በደንብ አዳምጡኝ። አዲስ አበባ አሁን እኔ ኦፊስ የራሳችን ኦፊስ አለን፣ የቂን ኦፊስ አለ፣ የዘውጁና ኦፊስ ደግሞ እያቋቋምን ያለ ነው። ከኮምፒውተር ጋር ከምን አድርገን አዲስ አበባ ያሉ ሰዎች መሄድ የሚችሉ ሄደው እዛ መሀላቸው አንድ ኡስታዝ ተቀምጦ ተነጋግረው ከዛ ከተስማሙ ኒካሃቸውን እዛ ፍርን በየቂን ስር ማለት ነው። እንግዲህ እንደዚህ ነው ይላችሁ። በፊት ሶሻል ሚዲያ ላይ ብቻ ነበር አይደለ ሲያመሰረው። አሁን መሬት ላይ ስራ ጀምሬያለሁ።
የቂን ትልቅ ስራ እየሰራን ያለው ለእህቶች ለወንድሞች ድንኳን ጥለው ይቀመጡ። ባይሆን ጥሩን ያኔ መተን እንደርሳችኋለን። ቆይ አም ቬሪ ሲሪየስ። የሚቀልድ ሰው እኔ ቤት ምንም አይሰራም። ደስ የሚለው ነገር ቲክቶክ ማለት ነው። እምወደው ቲክቶክ ምን እንደሆነ ታውቃላችሁ? ቲክቶክን ከፍቶ ሲሰጠን ባደር የሚያደርጓችሁንም ሰዎች ምንም አይሰሩላችሁም አባሯቸው ብሎ አስቀምጧል። ሰውን ባደር ከማድረግ ማለት ነው። እኔ አሁን የማይመቸኝ ቤት